አንጋፋው ኳስ ተጫዋች ወይም አልፎም ደግሞም በጋዜጠኝነት የምታወቀው ገነነ መኩሪያ ህልፈት የሚታወቅ ነው። ያን በማስመልከት ምን ነበረ የተፈጠረው? ባለቤቱን በማስመልከት የደረሱት መረጃዎች አሉ። ፊቲ ልትሰፍን ነው፣ እውነት ልትገለጽ ነው። በጋዜጠኛና በተንቀሳቃሹ ቤተ መጽሐፍ ገነነ መኩሪያ ወይም ሊብሮ አሟሟት ዙሪያ አዲስ የተጀመረው ምርመራ ፍሬ አፈራ። ሚዲያ ሌሎች የገነነ ሞት በሚመለከት ራሱን አላጠፋም በሚል ለፌዴራል ፖሊስ እንደገና ምርመራ እንዲደረግ ጥያቄ ካቀረቡ በኋላ ባለፈው ሐሙስ ዕለት 3 ተጠርጣሪዎች በቁጥጥር ስር መዋላቸው ተረጋግጧል። በፌዴራል ፖሊስ የተያዙት ተጠርጣሪዎች ባለቤቱ ወይዘሮ አስቴር አየለ፣ አቶ ይታያቸው ወይም ምትኬ ውሽሚየው የዋካና ሆቴል ባለቤት። እነዚህ ተጠርጣሪዎች ባለፈው አርብ ፍርድ ቤት ቀርቦ ለተጨማሪ ምርመራ የ10 ቀን ቀጠሮ ተሰጥቷቸዋል። እንግዲህ ታላቁ አንጋፋ ኳስ ተጫዋችም አልፎም ጋዜጠኝነት ላይ የምታወቀው ገነነ መኩሪያ አሟሟቱ ሆቴል ውስጥ ነው ህይወቱ ያለፈው ተብሎ በሰዓቱ የወጡት መረጃዎች ማህበራዊ ሚዲያን አጥለቅልቆት ነበረ። በዛው ደግሞ በምስቱ በጣም በቀብር ስነ ስርዓት ላይ ምስቱ በነበረችበት የገነነ መኩሪያ ተቆርቋሪ በመምሰል ቀርቦ ስልኬን ወሰደብኝ በማለት ወጣም እሷ ሚዲያ ላይ አቤት አቤት ማለቷ የሚታወስ ነው። በርካቶቹ ሀዘን ይቀድማል ወይስ የስልክ አቤት አቤት ማለት ይቀድማል በማለትም ነው። በሳቱም በመሀላቸው አለመግባባት አለ በማለትም በርካቶቹ ሀሳባቸውን ሲያነሱ ነበረ። ገነነ መኩሪያ በስተመጨረሻም ህይወቱ ከማለፉ በፊት እግሩ መቆረጡም ወይም የወጡት መረጃዎችም ያሳያሉ። የገነነ አሟሟት ታላቁ ሰው በዚህ ሁኔታ ሆቴል ውስጥ አልፎ መገኘቱ በርካቶችን ያሳዘነ ክስተትም ሆኗል። እንግዳ ማረፊያ ክፍል እንግዲህ ከባለቤቱ ጋር ያለመስማማታቸውን የሚያሳዩት በርካታ መረጃዎች ሲጠቆሙ ተስተውሏሉ። ስለዚህ ታላቅ ጋዜጠኛ ማን ነው ፊቲ ማስፈን የነበረበት በማለትም ነው። ምክንያቱም አዲስ አበባ ነው ቤቱ፣ ኑሮ አዲስ አበባ ከሆነ እንዴት ሆቴል ውስጥ ህይወቱ ሊያልፍ ቻለ በማለትም ነው በርካቶቹ ሀሳባቸውን። ባለቤቱ የት ነበረች በማለትም ነው። ይህ ሰው እንግዲህ ከሀገር አልወጣም። በዛ ላይ ደግሞ እግሩ የአካል ጉዳተኛ እንደሆነም ጭምርም ነው ኋላ በደረሰበት ህመም ምክንያት ማለትም ነው። የዚህ ታላቅ የሊብሮ ህልፈት በርካቶችን ያሳዘነና ያስደነገጠ ክስተት በተለያዩ በኢትዮጵያ ስፖርት ታሪክ ትልቅ በተለይ በእግር ኳስ ዙሪያ ትላልቅ ነገሮችን አሻራዎችን ያሳረፈ ትልቅ የኢትዮጵያ ባለውለታ ህልፈትን በማስመልከት በርካታ ኢትዮጵያኖች ያዘኑበትና እንባ የተናነቃቸው ክስተትም የተፈጠረበትም ነው። የገነነ መኩሪያ ህልፈትን በማስመልከት በደንብ መከታተል እንዳለበት ባለቤቱ ሌላ ሰው ጋርም ግንኙነት አላት በማለት ነው አንዳንድ መረጃዎችም ሰውቶ የነበሩት። እንግዲህ አጠቃላይ ይህን በማስመልከት ፍርድ ቤቱ ጉዳዩን እንደ አዲስ መያዙን ነው። ፊት ልትሰፍን ይገባል፣ ድምጽ ለሌላቸው ድምጽ መሆን ያስፈልጋል። ትናንትና የገነነ ወዳጅ የነበሩት ዛሬ እየተሰዱ ለምንድን ነው ህይወቱ ያለፈበት ምክንያት በደንብ ሊያጣሩ ያልቻሉበት ዋነኛው ምክንያት ማለትም በርካቶቹ ሀዘናቸውን ሲገልጹም ተስተውሏል ማለት ነው። በኢትዮጵያ ታሪክ በጣም ተወዳጅ በኳስም በተግባር የሚያሳየ በልጅነቱ ደግሞ ብዙ ስራዎችን በኢትዮጵያ ስፖርት ዙሪያ ተጽዕኖ የፈጠረ ድንቅ ኢትዮጵያዊ ነበር። በሀገሩ የማይደራደር ኩሩ ኢትዮጵያዊ እንደሆነ ጀመረም የገነነ መኩሪያ ወይም ሊብሮ በማለትም ታላቁና ባለግርማ ሞገስ ድምጽ ስፖርት ተንታኝ የሱ ህይወት እስከ መጨረሻው ሰዓታት ከባባድ ጊዜያት እንደነበረው ጭምርም የወጡት መረጃዎች ናቸው። የዚህ ሰው ህልፈት በርካቶችንም ባያራጨና ያሳዘነ ያስደነገጠ ክስተት መሆኑ ደግሞ ሌሎች ጥያቄ ፈጥሮባቸዋል። ሌሎቹ በሰዓቱ እንግዲህ አብዛኞቹ የሚያስቡት ያው ደክሞት ነው ህይወቱ ያለፈው ይባልም በምን ምክንያት ህይወቱ እንዳለፈ እስካሁን ድረስ አልተጣራም። ባለቤቱ አጠቃላይ እነዚህ ዋና ተጠርጣሪዎች አሁን ቁጥጥር ስር ውለው ምርመራ እየተደረገባቸው እንደሆነ ጀምረም ነው የወጡት መረጃዎች የሚያሳዩት። ስለዚህ ነገሮችን በዋናነት ፊት እንዲሰፍን በደንብ ተጣርቶ እውነት እጇ ካለበት መታሰር እንዳለባት ከሌለ ደግሞ ነፃ መውጣት እንዳለባት ጀምረም ነው። ይህ በደንብ መጣራት እንደሚገባ ጀምረም በርካቶችም ጥያቄና ቅሬታ በውስጣቸው ሲፈጥር የነበረበት ክስተትን በማስመልከትም ነው።